ሄደ እኮ ተመልሶ ይመጣል። እንዴት እንደዚህ እርግጠኛ ሆንክ? የመኪናው ቁልፍ እኔ ጋር ነው። መቼም በጅራፍ አያስነሳት። በቃ እሺ፣ እኔ ቁርስ ልሰራ ነው። ቡናም ከፈለገ እናፍላለን። እሺ። ልጁ ግን ምን ሆኖ ነው እንደዛ እንደ ሬዲዮ 24 ሰዓት የሚለፈልፍ ልጅ ዝምተኛ ይሆን ባንዴ? ሌላ ቅዱሴ ተባው ሌላ ምን ነው ዛሬ በር ላይ አገባም እንዴ? በአዲስ መልክ ስራ ጀምሮ የምን ስራ? ዘበኝነት እንዴ? ቀጠሩክ? ተመስገን በላ። ተመስገን። ይሄን እድል ያጣ ስንት ሰው አለ ስራ ፈት። እሱስ ልክ ነህ። እና ትገባ? ተይ ባክ፣ መሄድ ነው ፈልገው። ወዴት? ወደ ላይ። አልገባኝም። ለማንኛውም አሁን ግባና በዛውም ኪራን ቁልፍ አምጣልኝ በለው። አትገባም እንዴ? አንተ አትለው? አይ አንተ ልጁ ምን ሆኗል ዛሬ? ቆያብሻ አንቺም ጥለሽኝ ኪችን ገባሽ። ባልሽም ወደ ስራ ሄደ። ቁርስ የበላንበትን እኮ ላጣጥብ ብዬ ነው። እንኳን አጠብሽ፣ ጥሩ አድርገሻል። እኔ የምልሽ እዚህ ጋር ከሄድን ስንት ጊዜ? ኧረ እኔ ከትላንት ወዲያ ሄጄ ነበር። እኔማ የናሆሜ እናት መታ ነበር። ብታይ ከመቼ እንደሚመሽቃ ነው። አሁን እኮ ለቤት እመቤት ሆናችኋል። እንደፈለጋችሁ መንቀሳቀስ ቀረ። ኧረ አንቺ ልጅ ግን ተይ፣ ትዳር እንደ እስር ቤት አትዩ። ለዛውም ራስሽን በቁም የምታስሪበት እስር ቤት ነዋ። ሆ እኔ አንቺ ልጅ አልከራከርሽም። ተከራከሪ። አንቀጽና ምዕራፍ እያጣቀስኩ ነው የምከራከርሽ። ጭራሽ መሻለ ልጅ። ሰላም ሰላም፣ ውድና የተከበራችሁ የሰኒ ዩቲዩብ ቻናል ቤተሰብ ተከታታዮች በሙሉ እንዴት ናችሁ? ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ይሄን ዩቲዩብ ቻናል አሳድጉልኝ ስል በአክብሮት ጠይቃችኋለሁ ማለት ነው። እንግዲህ ጽናት ክፍል 73 ተገናኝተናል ማለት ነው። በዚህ እንትን የሚለው የሚያጠነጥለው ወይም ደግሞ በዚህ ክፍል የሚያሳየው ምንድን ነው? መጀመሪያ ናሆሜና መሩ አንድ ላይ ተቀምጠዋል። ናሆሜ በሀሳብና በጭንቀት በቃ የለም ሄዷል ልጅው ብለዋል። ናሆሜ ምን ሆነህ ነው? ትክክል አይደለህም ስትለው አይ መሩዬ ምንም አልሆንኩም ደህና ነኝ ይላታል። ደህናማ አይደለህም አውቃለሁኝ። ለምንድን ነው ምን ሆነ ነው ስትለው አይ በእርግጥ እውነት ነው ደህና አይደለሁም፣ ምክንያቱም አንቺን መለየት አንቺን ማጣት ሳስብ ፈራለሁኝ ይላል ማለት ነው። እሱም ለምን እንዲህ ልትልቻልክ ትለዋለች። እሱም መሩዬ እኔ እወድሻለሁ አፈቅርሻለሁ፣ ነገር ግን መሩ ሁልጊዜም ስለ ህመሟ ታስባለች፣ ታስታውሰዋለች። ለናሆሜ ስለምትወደውና ስለምታፈቅረው የሆነ የምትሞት አይነት ስሜት ይሰማታል መሰለኝ፣ የምታጣው አይነት ስሜት ይሰማታል መሰለኝ። እንዲሁም ደግሞ ልጅ ያው ምናልባት አላቅም አሁን ባለችበት ሁኔታ ልጅ ለመውለድ አስቸጋሪና ይከብዳልና እሱን ነገር ስታስበው ሁሌም ጎደሎ እንደሆነች ይሰማታል። እንዲሁም ደግሞ ለናሆሜ ትነግረዋለች ማለት ነው። ናሆሜ እሱን እያሰበ እንደተጨነቀ ተነግረዋለች። እንደተጨነቀ ይነግራታል። እሱም እንዴት እያልሽኝ እንዴት አልጨነቅ አላስብ እያለ እንትን ይላል ማለት ነው። እሱም እባክሽን እኔ የምኖረው የዛሬን ነው፣ ስለ ነገ አላቅምን። አንቺም ስለ ዛሬ ደስተኛ ሁነን እንኖር፣ ስለ ወደፊት ማን ይቅደም አንቺ ትቅደሚ እኔ ልቅደም፣ አይታወቅም፣ ሰው ስለታመመ አትሞችም፣ እኔም እንደዛው ብሎ ይነግራታል ማለት ነው። እሷም ስለተቀየማት እሺ በቃ ይቅርታ ትለውና ወደ ነበሩበት እንትን ይላሉ ማለት ነው። በዚህኛው ክፍል ደግሞ በሌላ ክፍል ደግሞ ኪራና ቅዱስ ከኪራ ቤት ያድራል ማለት ነው። ጠዋት ሲነሳ እንዴት እዚህ ቤት ላድር ቻልኩ ብሎ ይጨናል። ኪራም
ትናንትና ማታ ትክክል አይደለህም እና ለዛ ነው ያሳደርኩ ይለዋል ማለት ነው። እሱም በማደሩ ትንሽ ደበራለው እና ከዛ ነፂም ትመጣና ምን እያወራችሁ ነው ትላለች። ልሄድ ነው ሲል እንዴ ቁርስ ሳትበላ እንዴት ትሄዳለህ ትለዋለች። እሱ እኮ ቁርስ አይበላም፣ ቁርስ ሳይበላ በፊት ቡና መጠጣት አለበት፣ ስለዚህ ወደ ቡናው ይሄዳል። እሱም በሉ እናንተ የጀመራችሁትን ወሬ ጨርሱት ብሎ ይሄዳል ማለት ነው። እንዲሁም ደግሞ የነፂ አባት የጽናት አባት ወደ ሀገር ቤት መሄድ እንደሚፈልግና እንዲሁም ደግሞ ከብቶቹ ቀዩ ማየት እንደሚፈልግ ያው የገጠር ሰው ስትሆኑ ታውቃላችሁ፣ ከብቶቹ ፍየሎቹ ነው የሚሉትና ከነሱ ተለይቶ ማደር መዋል አይፈልጉም። የኪራ አባትም ማነው የጽናት አባትም እንደዚያ ብሎ መሄድ ፈለገ። ምክንያቱም ለማደር ፈልጎ ነበር፣ ነገር ግን ያው አላደሩም፣ ሄደ ማለት ነው። ቅዱሱ ምንድን ነው አንተ እኮ ዝም ብለህ ነገር ነው አንዴ ማታ አንዴ ጧት ይሄዳል የምትለው ብሎ እነሱም ተሰባስበው የኪራን አባት ጋሼ ሊሸኙት ማነው የኪራን አባት ሊሸኙት ወጡ ማለት ነው። በመሀል ሰኒና ኮርማ ነው ክሮሜ እሱ በአንድ ነበሩ ማለት ነው። ከዛ እሷም ያው አንዳንድ ነገር እነሱ በቃ ሁል ጊዜ ደስ የሚላቸው ነገር ፍቅራቸውን በነገር ነው የሚገልጹት። እርግጠኛ ነኝ ሁለታቸውም ይፈላለጋሉ፣ ይዋደዳሉ። ነገር ግን እንደው እንዳለመታደል ሆኖ በነገር ነው የጀመሩት እና እዛ ያለ እሷም በቃ በሞት እኔ ለባል አትሆንም ትላለች። ለምንድን ነው የማልሆነው እኔ ባል ማልሆንበት ለምንድን ነው ብሎ ይጠይቃታል። ማኑን ለሌሎች ልትሆን ትችላለህ፣ ለእኔ ግን አትሆንም ትለዋለች። ላንቺ ቢሆን እንዴት አንሳለሁ እያለ እየተከራከሩ ያለ ጽናትና ኪራ ትዳር የሚሉትን ብቻ ስለሰሙ እሱም ተነስቶ ሄደ ማለት ነው። እሱም ልብስ ሊቀይሮ ተነስቶ ሄደ። እሷ ደግሞ እዛ ነበረች እና ስለ ትዳር ያወራችሁ ነው ወይ ምናምን ሲሏት፣ እኔ ትዳር በጭራሽ አላስበውም። ትዳር ማለት እስር ቤት ነው። ትዳር ማለት በቁም መታሰር ነው። ትዳር ማለትና የባልና የባል ቤተሰቦች በጭራሽ ጥሩ አይደለም ብላ የምታምን ነች። ምክንያቱም እህቷን ስላየች፣ እህቷ ስለተበዳለች። እነሱም ሁሉም እንደዛ እንዳልሆነና ነገር ግን የሚዋደድና የሚፈቃቀሩ ከተገኘ ትዳር በጣም አሪፍ እንደሆነ ደስተኛ እንደሚያደርግ ይነግሯታል ማለት ነው። እሷም በጭራሽ ይሄን ነገር አታምንበትም። ሁሉም ተሰብስበው እየመከሯት እያለ ቅዱሴ ይመጣል ማለት ነው። እሱም እስኪ አንተስ ምን ትለኝ ትላለች። እሱም ነገሩ ስላልገባኝ ምንድን ነው ይመስለኛል ሳስበው እናንተ ትዳር ናችሁ፣ ባለ ትዳር ናችሁ፣ ስለዚህ ልጅቷን ትዳር ያዥ እያላችኋት መሆን አለበት ይልና እሷም እንደዛ እንደሆነች ትነግረዋለች ማለት ነው። በነገራችን ላይ ትዳር ማለት እውነት ለመናገር የሚዋደዱ ሰዎችን ከተገናኙ ትዳር ማለት የእግዚአብሔር ስጦታ ነው እና እንደ ትዳር ደስተኛ የሚያደርግ ነገር የለም። ትዳር ማለት ብዙ ነገራችሁን የሚሸፍን በቃ ከአንድ ሁለት ይሻላል ብሎ እግዚአብሔር ያለን ነው ወይ ደግሞ እግዚአብሔር ለኛ የፈቀደውና ያደረገልን። ምክንያቱም ብቻን ትሆኑ ዘንድ ጥሩ አይደለም ነው ያለውና ስለዚህ ከዚህ አንፃር ሰኒ ምንድነው እኔ ብዬ የማስተላልፈው ምንድነው አትፍሪ፣ የምትወጂውንና የምታፈቅረውን እግዚአብሔር ከሰጠሽ እንደ ትዳር ደስተኛ የሚያደርግ ነገር የለም። ምክንያቱም ትዳር ማለት እንዴት ነው ጓደኛም ፍቅረኛ ባለቤትም ወንድምም እህትም የሚሆን ፍቅር አለ ትክክለኛ ሲገኝና እንደ ትዳር በእኔ የሚያስደስት ነገር የለም። ስለዚህ ትዳር መፍራት አስፈላጊ አይደለም። ወይ ደግሞ ለትዳር ሌላ አይነት አመለካከት መጥፎ አይነት አመለካከት ጥሩ አይደለም። ምክንያቱም ብዙ ጊዜ እኛ የምናስበውና የተመኘውን ነው የሚሰጠንና ጥሩ ነገር ቸርተመቻል እንድታገኝ ነው ነገሩ ማለት ነው። እሷም ይሄን ነገር በጭራሽ እንደማትቀበለው እንዲሁም ደግሞ ተናዳ ትሄዳለች ማለት ነው። ቅዱሴም ቆይ እኔ ሂጅ አናግራታለሁ ይልና ያወራሉ ማለት ነው። እሱም ትዳር ጥሩ እንዳልሆነና እንዴት ትለዋለህ ተከተሃል አፍቅረሃል ምን ብለሃል? በጭራሽ ከሶስቶቹም አልነበርኩም፣ ነገር ግን የሚታመን ሴት የለም ሲል ስላናደዳት እንዴት እንደዚህ ትላለህ ብላ ፍቅር አለ ብላ ግቡ ስትልበት
አንድ ፍቅር የለም ከሚሴት እንደዚህ አልጠብቅም ብሎ እሱም ጭራሽ ቅዱስ ያስቃልና ነገሩን ተናዶ በቃ ይሄዳል ማለት ነው። እሷም እንዲሁም ደግሞ ጽናትና መሩ ኪችን ሆኖ ተናዳብን ይሆን አበሳጭተናት ይሆን እያሉ ስለሷ ያስባሉ ማለት ነው። ነገር ግን እሷ በጣም ሰኔ ፈታ ያለች ነች። ቂማቲዝም በሰው ነገር እንትን አትልም እና እሷም ትመጣና እናንተ ርቦኛል ምግብ ስጡኝ፣ ካልመጣችሁ በቃ ሬሳዬን ነው የምታገኙት ትላለች። እነሱም ሳሳቀው ምግብ እየወስዱላታል ማለት ነው። እና ደግሞ በቃ ስለ ትዳር ከዚህ በኋላ ማውራት እንደሌለባቸው ወይ ደግሞ መከራከር እንደሌለባቸው እንዲሁም ደግሞ እግዚአብሔር የሷን ልቦና እንዲመልስላት የምትወደው የምታፈቅረውን ሰው እንድታገኝ ብሎም ነው ጸሎታቸው ማለት ነው። ቅዱሴም ያው ያናግራታል ብዬ አስባለሁ። ምክንያቱም ወሬያችን አልጨረስንም እንቀጥላለን ብለዋልና ማነው ይሄ ግሩም ነው የሚባል ከሰኒ ጋር የሚዳረቀው ልጅም ጥሩ ልጅ ይመስላል። ሁለታቸውም የመግባባት ነገር አላቸው። ነገር ግን ራሳቸውን ድብቅ አድርገው ነገሩን መውደዳቸው ቢናገርም ግን በአፋቸው እሷም እሱም የሌለ ይበሳሸቃሉ ማለት ነው። ደስ ይላሉ። ያው ናሆሜና ጽናት ያው ደስተኛ ናቸው። ጽናትም አባቷ ደስ ስላለው እና እንዲሁም ደግሞ ቤተሰቦቻቸው ሙላ ሁለታቸውም ቤተሰቦች ፈቃደኛ ስለሆኑ እና ደስተኛ ስለሆኑ እጅግ ደስ እንዳላቸው እንዲሁም ደግሞ ጽናት ወደ እኛ ሀገር እኮ አንዲት ሴት ልጅ ከክብረ ንጽሕና መዳር አለባት፣ ይህ ደግሞ እኔ አይደለሁም እንዴት ነው ምናምን እያለች እሱም ምን ማለት ነው ይሄ ደግሞ ሲል የደም ሻሽ ነው የምን ምናምን አለችው። እኔም አላውቅም ነገሩን። ከዛ እሱም ግራ ስለገባው ሲደርስ እናስብበታለን እኔ ነኝ እለሻለሁ ደግሞም ነበር ይላታል ማለት ነው። እንደዚህ እያለ ነገሩ በቀጣይ ቪዲዮ እንግዲህ አዲስ ተመልሰን የምንመጣ ይሆናል። ወዳችኋለሁ፣ አክብራችኋለሁ። ጋይስ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አበረታቱ ፕሊዝ። ቴንክ ሶ ማች ስለሁሉም ነገር